እንዳትመጣ ልጄ ነው ከዚህ በኋላ ረጋ ብለህ ንገረው ተው እንደዚህ ድንጋጤ በጭንቀት ያደጋ አይደለም ተው ልጄ በጭንቀት እንደዚህ እንደምሸፋፍን አንድ ልጅ እሺ እኔና እርሱ ተረጋግተን ሸፋፍንለታለሁ እንዴ እና ልጄንም በቃ አታስደንግጥ አንድ ልጅ ነው ያለው እኔ እኮ የግስ ሆነኝ ያልኩት ነው እኮ በገንዘብ መደለለው ይመስለው ይሄ ፖሊስ ጣቢያ ማግጋ የምትለው ማተባለ እባክህ ልጅ እባክህ ስለ አንድ ልጅ ስለ ብቻዬን ለራሴም ራሴን እንትላለው አራካለሁ ማለት ያው ይሄ ፖርኖግራፊ ምናምን አያለው እሺ እና ያው ብቻዬን ነኝ በዚህ እንትን ስለምል ከዛም በኋላ እሷ ተመጣች በኋላ ነው ቀልቤም እሷን እንትን ማለት የፈለገው ማለት ነው ሴት ልጅ ከፈራ እቺ ልጅ እንደዚህ ለማድረግ ምን አነሳሳ ያው እንትን ነው ስልክን ይከብዳል ስልክ ያው የመጣልኝ ነው ማረገው ስለ መድፈር እኮ ምን ባላገር አይደለም ስልክ በእንትን ጠይቄያታለሁ በአካል ራሱ ግን ያው ፍላጎት ስለሌላት ነው መድኃኒት እንትን ይጃልኩ እንትን ስለዚህ መድኃኒቱ የበጠበጥከው ልደፍራት አደንዝዛ ነው አይደል ይሄ መድኃኒቱ እንደዛ ነው ሴት ነኝ ሴትማ ሆኖ ሴት ልጅ እንደዚህ ስትበደል ስትገረፍ ሲያሰቃያ ስትደፋ እዚህ ውሃ ውስጥ በጥብጦ የሚሰጣት ማለት ነው ግልጽ ነው የምናገረው አይደል እዚህ ውሃ ውስጥ የሚሰጣት ማህፀኗን የሚያበላሽ መድኃኒት እየቀላቀለ አይኖራን በሽተኛ ነው ያደርግ መድኃኒት ዛሬ እቺን ጥግት ማለት ትጠጣለች ራሷን ትስታለች ከዛ እኔ ገሏን እንደፈለገኝ ይጠቀማል ምንድነው ስጠራሽ ማሰብ አሰማንኩ ነበር ባክሽ ዝም አሰማንኩ ነበር ነይ ሂጂ ለዞም ተንበርከች መፍትሄ መሰለኝ እኔ ባንቺ ላይ ስልጣን እንዳለኝ ተጠቅም ሂጂ ተንበርከች አንቺ ተንበርከች ሂጂ ተንበርከች ይደዛ ጥፋቴን ሳትነግረኝ ሁሌ ለምን እንደምታሰቃየኝ ጥፋት አንቺ ሁሌ ነገርኩሽ እኮ ነው ያለው አንቺ ማስተቃየሽ በጣም ደስ የሚለኝ ተንበርከኪ በስነ ስርዓት ተንበርከኪ ተንበረከኩ እስቲ ዝላይ እስቲ ብድግ በይና ዝላይ አልችልም እንደዛ ለምን ታደርገው ተራሽና ዝላይ ያምሻል ምንድነው ውሃ እንደጠጣ ነው ማለት ምን ያረክ ነው ምን ሆነ ነው ምንድነው እሱ ጠጣው እንዴ ጠጣው ወይ ማን ቁጭ ለገኝ አራቶስ እንዴ ለምን ጠጣው ራስ ይኸው ለማየው ነው የምነግርልህ ከረፍ ይቅርታ እንግዲህ አንዴ ወደዛው ሌላ ነገር ይኸውልሽ ወደዛው ሁኚ ባብዬ እንዴ አይደለም ሊዘርፉ መጥቶ እንዴ እኔ ዘራፊ ካላቸው ተባለ እኮ ዝም ብሎ አሳምሬ ስለያዝኩን ዞር በልልኝ ሊዘርፉ ነው እኮ የመጣሁበት ምክንያት እኔ ልንገርሽ ምንድነው የመጣሁበት ምክንያት ልንገርሽ አንቺ ጋር ምንድነው ልጅ ምን አባሽ ነው የምትይው ዞር በልልኝ ምን አላጠፋችም እኔ እኮ እየተናገርኩኝ አንተ ሰናና እኮ ከኔ ጋር ምትናችሁ ቁጭ ብለን መረጋጋትችንን ተረጋግተን እንድናወራ እፈልጋለሁ ያለበለዚያ ነገሩን ወደ ህግ ነው ማመራው ነገሩን ወደ ህግ ነው ማመራው ከዚህ በኋላ ቁጭ ብለን ተረጋግተን ብናወራ ካልሆነ ቀጥሎ ይወጣሉ ግን ለህግ ነው አይደለም ዘርፋ ልትወጣ ደርሰባትና አስረዳኝ በቃ ቁጭ በል ልጅ አደንግጥ እኔ ያለው እኔ ልጠይቅ በል እኔን ጠይቅ እኮ እሺ እኔን ጠይቅ በል እዚህ ጋር ቁጭ በሉ እኔ አንቺ ቁጭ ብለው ቁጭ በሉና እናውራ ልጄን ቤቴን ጠባቂ እሷ ናት እኮ አዎ ጠባቂ ነች አይደለ በቃ ቁጭ በል ነይ አንተ እየተቆጨ ማይ ምንድነው የምታበራብኝ አይደለም በቃ እኛ እናውራ እኮ እንግባባና እናውራ ለምን እንደዚህ ለምን እንደምትሆኝ እናገራለሁ ለልጄ ነው ያለው ከእናንተ ጋር አቆዩልኝ እሷ ምንድነው የምታበራው ቁጭ በሉና እንመካከር ምንድነው ባቢ ምንድነው ቁጭ በሉና እናውራ ምንድነው በቃ ምን እንደተፈጠረ እኔ ራሴ እናገራለሁ ምንድነው ንገረኝ እቃችን ዝም ብሎ እኮ ነው የገቡት እንዴ ጠርታቸው ነው እሷ እኔ ምን አውቃለሁ ቁጭ ብዬ ነው መተው ምንድነው የሚያበራሩት ምንድነው የምታዩ እሱ ሊመልስልህ አይችልም እኔ ነኝ መናገር የምችለው ለምን እዚህ እንደገባ ለልጄ ተጠያቂ እኔ ነኝ ለቤቱ ተጠያቂ እኔ ነኝ ለገረዴ ተጠያቂ እኔ ነኝ ታዳምጠኛለህ ማን አንተ የምናገረው ነገር አንተ ዘመድ የለኝም ብላ ገብታ ምንድነው የማየው ምንድነው ባቢ ንገረኝ ውሃስ ስጪኝ ብያት ነው ተስተሃ እኔ የህግ አካል መርማሪ ጋዜጠኛ ነኝ ቁጭ ብለን እናውራ ምን ማለት ነው እኔ ሌባ ዘራፊ አይደለሁኝ ከመንደር አይደለም የመጣሁት የህግ አካል ነኝ ይሄው መታወቂያ ማየት ይቻላል ስዘርፈኛ አገኘ እኔም አይደለም በቃ የመጣሁበት ምክንያት ልናገር እኮ አልኩኝ የመጣሁበት ልናገር ይገባኛል ነገሩ ምንም እንዳላሰቡት ነገር ተፈጥሮ ነው የጠበቁት ግን እውነታው ደግሞ እዚህ ቤት እኔ ያስመጣኝን ነገር አንድ ማን ቁጭ አድርጌ እናገራለሁ ግልጽ እኔ ሳልጠየቅ እንዴት ነው ዘው ብሎ የሚገባው አንድ ቤት አዎ መግባት ነበረብኝ ለምን እንዴት ምክንያቱም ልጆት የቤት ሰራተኛችሁን ወይም አጋዣችሁን
ብርቄን እያሰቃያት ሊደፍራት በራሱ መንገድ ሲዶልት መድኃኒት በጥብጦ ከዚህ ባቢ አረመናት ስሙና ትጥራ እንደዚህ አይነት ልጅ በማስረጃ ስላገኘው ልጅ ነው ታዳጊ ወጣት ነው ግን ደግሞ ሲሰራ የነበረው ተግባር ደግሞ እሱን የሚወክል አይደለም አረባክ ስለ እግዚአብሔር በላ ቤት በኋላ የሚወክል አይደለም እንደ ሰው ቤት በኋላ አደባባይ አስፋልት ስላልዋለ ነው ይሄ ደግሞ አይ እሱ ልጆች ስለሆነ ነገሮች ሊላ እኔ አልገባኝም እኔ ያልኩት ያለሁት ይሄ ልጅ ግን እቺ ልጅ እንደሚያሰቃያት እሱም ብቻ አይደለም ለሱ ተደርበው በጣም ለልጆት ምን ያህል ቅርበት ፍቅር እንዳሉት አውቃለሁ ዝም ብሎ ነው የሚያወራው እናታችንን ይኸውልህ ከዚህ በላይ መደባበቁ መዋሸትህ አይጠቅምም ስራክ ያሳፍራል ስለሚያሳፍር እውነቱን ማመን ላትችል ትችላለህ ግን ታወጣዋለህ እውነቱን መጨረሻ ላይ ይቅርታ አድርገን አዳምጠኝ ልጅቷን እንፈልጋታለን ይዘን እንወጣለን ማለት ከሆነ በግልጽና በግልጽ ንገረኝ ልጅቷን ይዣት እወጣለሁ በግልጽ ግን ይዣት በደላልነት እንደሱ አድርገን ልታወጣለሁ ንገረኝ እንጂ በባቢ ላይ መድፈር ምናምን የምትለውን ነገር ደግሞ ልሰማም አልችልም የህግ አካል ብትሆን አትቆይም ልጅቷ ከዚህ በኋላ እዚህ ቤት አትቆይም ምን ይያዝ ያማል አረምን ማለት ነው በስመ አብ በል እኮ ልናገር ነው የመጣሁት አትቆይ እንዴ ምን ሰራለች እሱን ልናገር ነው የመጣሁት እኛ ምንም ባላረኩት ነገር ላይ እኔ ላይ የምትደረግ ያው ምንድነው ምን አይነት ወንጀል ያደረከውን አንድ ባንድ አይደለ ከነጋ ያደረካትን ነገር አንድ ባንድ ያደረካትን ነገር እሺ አረ ምንም ማርገ እግዚአብሔርን ሳሳነው ተው እሺ እሱ ይረጋጉ ይጣጡ እስኪ ምን ስለሆነ ነው የምጠጣው ቁጭ አድርገው እንዴነችና ቁጭ አድርገው ባቢ ዝም በል ማንንም ይሄን ውሃ መጠጣት የለበትም እሷ አትሰጠውም አቤት አትለውም ሲጠራት ምን እኮ ቁጭ ብዬ ብዙ ነገር አያለው የሉማ አልነበሩም በቤቱ አልነበሩም እኔ ነኝ እኮ ማስተዳደር እኔ ደግሞ አለ አትሰማም ልጅቷ አትሰማም ይሄኔ ሻይ ሲላት ውሃ አምጥታ ፊቱ ገትራ ይሆናል ወጣት ነው ይናደዳል ይናገራታል ስለዚህ በልጄ ላይ ብዙ አትፍረድበት የሚቀጠቅጣትስ ለምንድን ነው የሚቀጠቅጣት አንዱ ሸታም ሰው እኮ እየደራረበ ምን ይላል እንዴ ተደረኩ እንዴ ይሄ ያለ ነገር ነው ስለዚህ አንድ ልጄን ተው አዳምጠኝ እኔንም ጆሮ ስጠኝ አዳምጠኝ ልጅቷ አትሰማም ስለዚህ በባቢ ላይ አትደፍድፍ ደግሞ ምን በስመ አብ ወልድ ወመንፈስ ቅዱስ ሊደፍረኝ አረሱ መንገዱን ማታ እዛ ጋር ይኸውልህ ከዚህ በላይ ይኸውልህ አሁን ብዙ ለርሱ ለልጆት ነገሩ ማለባበስ አያስፈልግም እዛ ጋር ይታዩታል ድብቅ ካሜራ እዛ ጋር ድብቅ ካሜራ ይታዩታል በሩ ጋር አንተ አሁን ይኸውልህ አንተ ስራም ስለሚያሳፍር ከዚህ በኋላ ነገሮችን ለማለባበስ እንዳትሞክር ይኸው በመረጃ በማስረጃ ለእናቴ ያደረኩን አሳያለሁ እሱ እናታችን ይሄን በድብቅ ካሜራ የቀረጽኩት ነው በስልክ የሚያስኩት ነው አረ በእናትህ የኔ ልጅ አይደለም አገጣጥሞ ያረከው አያረግም ይሁት ቤቱ የርሶ ነው አይደለ የእናንተ ቤት ነው አይደለ ቤቴ ነው አያረግም አላዩትም ገና በደም ባቢ አያረግም የዛች ያሻጠር የገረድ ስራ ነው እናታችን እቺ ልጅ ምንም አላጠፋችም አሁን ከዚህ በላይ ለሱ ሲወግኑ ማየት አልፈልግም እውነታውን እንዲቀበሉ ብቻ ነው የምፈልገው ግልጽ ነው የምናገረው አያረግም ግልጽ ነው የምናገረው ልጅ አያረግም ጨርሰው ቪዲዮ በዚህ ውስጥ የዋለ ልጅ አይደለም ልጅ የህግ አካልን ከዚህ በኋላ መዳረቅ አልፈልግም እኔ ማስረጃ ይዣለሁ ማስረጃ ስለያዝኩኝ ጣቢያ ነው ቀጥታ መልካት ገና ወጣት ስለሆነ ደፈረኝ ብላ ይሄ እስጊዮ ከየት አመጣችሁ ቃሉን ራሱ አረ ልጅ እንደዚህ አይነት ልጅ ጨዋ ነው በዚህ ሶፍት ቀላቅሎ ከዚህ ሶፍት ውስጥ አውጥቶ የጃርዋ ስጪኝ አልኩ አቃሉ አንተ ዝም በል የምታረገውን አቃሉ ምን አለች ሱሪ ስጪኝ ሲላት ካልሲ የምትሰጠው አንጀት አቃጥላት ይኸውልህ አንጀት አቃጥል እኔ አውቃታለሁ እናንተ እኮ አታውቋትም ደፈር ኧረ እኔ ላፌም ከብደኛል እንግዲህ ከስሞት ጀምሬ ልተዋወቆት አንዴ ተረጋግተን እንድናወራ እኔ አያብሩብኝ አትዩኝ እኔ ሌባ አይደለም አይዩኛ በቃ በቤት የተመቶ ደግሞ የህግ አካል ነኝ ብዬ ተናግሬያለሁ ቀደም ብዬ አይደለ ዝም ብዬ አይደለም እዚህ ቤት ያለሁት ስለዚህ ብንከባበር ጥሩ ነው ልጆች ስለሆነ ምንም ነገር ሊል ይችላል ግን ደግሞ እዚህ ጋር ምንዋን አመጣት ምንዋን ሰይጣን ጎትቻ መጣው በቤት ውስጥ ልጅቷማ አድጋለሁ እለወጣለሁ ቤተሰቤን እረዳለሁ ብላ ነው አዲስ አበባ ድረስ የመጣችው እሷ ግን ስትመጣ የተቀበላት ሌላ ነገር ነው ያረበናት ከመጣች ጊዜ ጀምሮ ስታንገላታት ስታሰቃያት ስደበድባት ስደፍራትም ጨምሮ ውሃ እንደዚህ የቀላቀልክ እያጠጣ በግድ ከዚህ በኋላ ረጋ ብለህ ንገረው ተው እንደዚህ ድንጋጤ በጭንቀት ያደገ አይደለም ተው ልጅ በጭንቀት ልጅ ያደገ አንድ ልጅ እሺ እኔ እና እሱ ተረጋግተንለታለሁ እንዴ እና ለልጁ ሰራተኛ አትቀጥርም እንዴ
ተረጋግተን እናውራ። እኔና እርሱ እኔ የህግ አካል ነኝ ብዬታል። ችግር የለም። የትም አይሄድም። እዚህ ነው የሚቆየው። እኔና እርሱ ተረጋግተን እንድናወራ ነው እናቴ። እኔና እርሱ ተረጋግተን የትም አይሄድም። ከጓደኞቼ ጋር ነው ያለው፣ ከባልደረቦቼ ጋር ነው ያለው። ምንም ነገር አያደርጉም። ይመጣል። እኔና እርሱ ተረጋግተን እናወራ። አሁን እርሱ ቀልቦት ሀሳቦት ወደ እርሱ ሆኖብኛል። እኔ ደግሞ መረጃ ልጅ ተረዳኝ ስላጠፋ ነው እኮ የመጣሁት። እኔ እኮ ያለ መረጃ ለማስረጃ አልሰራም። የህግ ሰው ነኝ እኮ እያልኩት ነው። ይሄው በማስረጃ ያዝኩትን እኮ እያሳየሁት ነው። ቪዲዮን እንኳን ጨርሰው ማየት እኮ አልቻሉም። ይሄው እሺ ሲበጠበጥ ይሄው አሳልፌ ላሳየው። ይሄው አያረግም ግን እንዴ ብዬ ልመነው። ይሄው ሲቀጠቅጣት በስመ አብ ይሄ የራሷ ሴራ ነው። በስመ አብ የራሷ ሴራ ነው። ራሷን እያስቀጠቀጠች ልጅቷ ተከብዳለች። ራሷን እያስቀጠቀጠች ነው። ተከብዳለች። ልጄን ብቻውን አልጥልም ብዬ ነው እዛ ሰርቼ እዚህ ሰርቼ ስለማልችል ብዬ ነው። እንጀራ ለመስጠት የምታረገውን እኔ ነኝ የማውቀው፣ አንተ አታውቅም። አንድ ነገር ልንገሩት። ከዚህ በላይ ለልጆት ነገሮችን ቢያለባብሱ ቅጣቱ በጣም ከፍተኛ ነው የሚሆነው፣ እርሶም ላይ ጭምር ማለት ነው። አሁን እርሶም ለእርሶ ለልጆት ተወግነው ልጆትን እያገዙ ከሆነ እርሱም ወንጀለኛነቱን በጣም እያረጋገጡልኝ ነው የሚሄዱት። ስለዚህ እኔ ምስክሬን ሰብስቤ ማስረጃኝ ሰብስቤ ሁለታችሁንም ለህግ ነው ይዣችሁ መውጣት። ቁጭ ብለን ተረጋግተን ነው። ከዚህ በላይ ያለ ሰው አይስማንና የልጅን ጥፋት ንገረኝና በሚሆነው ወደዛ ልውሰደው የምትለውን ነገር እንደው የሚሰማ እንጀት ወንጀል ከተሰራ ማንም በሽምግልና እንደው ሰው አይስማው። ይሄ እጅግ አሳፋሪና እጅግ ነውር ነገር እኮ ያደረገውን ነገር ወጣት ነው አያረግም። ልጅቷ በሌላ ጋር ስቃይ የታየባትን ልጄ ላይ ደፍድፋበት አሁን ሰው አይስማው። ሰው አይስማው። እኔ አክብሬዎት ነው። እኔም እናት አለኝ። እሺ አሁን ምለውን ብቻ እንዲሰሙኝ ነው የምፈልገው። አይቅደሙኝ በተቻለ ይሄን ቪዲዮ ጨርሰው እንዲሰሙልኝ ነው የምፈልገው። ቃል በቃል የተናገረውን ነገር ማለት ነው። አላመኑም አይደለ? ልጅ አያደርግም ነው ያሉት አይደል? ቁጭ ብሎ ይስሙልኝ። እሺ አትሊስት ማለት ነው የሆነውን ነገር ማየት ቢከብዶት ይከብዳል። በጣም ይከብዳል። እኔም ማየት ከብዶኝ ነው በቶሎ ገብቼ ይሄ ነገር ምንም ነገር ሳያደርጋት በፊት የደረስኩት። ግን ይኸው አሳልፌ አሳይዎታለሁ። ይኸው ጠርቷት ይኸው ውሃውን ከቀላቀለ በኋላ ይኸው ቆይ አሳልፌ ላሳየት። እዚህ ጋር ምን እንደተናገረ ስሙት። ኧረ እኔ አልሰማሁም። ይስሙት፣ ይጨርሱ። ምን ሴጣን ነው ባቢ? ልጄ ሰው አይስማ፣ ልጄ ሰው አይስማ። የሚሆነውን አደርጋለሁ። ምኑን ነው የሚያደርገው? ልጄን ደጅ አታውጣብኝ እባክህ። በሚሸፈነው ሸፍንልኝ። አሁን ሳይደፍራት ደርሻለሁ። ያን ስላደረኩኝ ደስ ብሎኛል። ከዚህ በፊት ግን እቺ ልጅ እናንተ ቤት ከገባች ጊዜ ጀምሮ 8 ወር እንደሆነ ታውቃለህ። 8 ወር ነው አይደል? ደሞዝ ተከፍሏት አያውቅም እቺ ልጅ አይደለም። የ2 ወር ብቻ ነው የተከፈላት። የ6 ወሯ እንዳልሰራች ተደርጎ ታስቦባት ቀጣሪው አርሶ ኖት አይደለም። እቺ ልጅ ሳይከፈላት ኖረች። አዲስ አበባ ድረስ የመጣችው ቤተሰቦቿን ለማገዝ ራሷን ለመለወጥ የመጣችው። ግን እሷ ስትመጣ ነገሩ ሲኦል ሆኖ ነው የጠበቃት። እሱ አይደለም እንደው እሱ የሚቀር እኮ ይሁን እሱ። እሺ አንተ በቤታችን አንተ እኮ ምንም የምታውቀው ታሪክ ስለማቅ ነው ነገር የእሷን ስራ አታውቅም። እኔ እዛ ጋር በስራ ስለተወጣሁ ሰው ስላጣው ልጅቷ እጇ አያርፍም፣ ትነካካለች። በዚህ ሊቆጣ ይችላል። ቤቱ ነው የእናቱ ንብረት ነው። ይሄ ልጅ ምን ያደርግ? ቤት ውስጥ ብዙ የምታወድመው አላት። እኔ ከዚህ በላይ ከእርሶ ጋር እርሶን ለማሳመን በዚህ ልክ እንግዲህ ማስረጃ እያሳየሁት አሁንም ሊያምኑልኝ አልቻሉም። እንደዛ ሲጠፈጥፋት ተንበርከኪ ቁጭ በይ ተነሽ ብድግ በይ ሲላት ይኸው በማስረጃ ያሳየሁት ነው። ጠጪ ሲላት ይሄኛው ሊያጠጣት እንትን አፏን ይዞ እንደ ህፃን ልጅ ክትባት እንደሚሰጥ ህፃን አድርጎ ይሄን ሊግታት ሲል የደረስኩበት ነው። ይሄን እያሳየሁት ሊያምኑልኝ እንኳን አልቻሉም። ለልጆት ነው የሚደረጉት። ይሄ ራሱ አንድ ወንጀለኝነት ነው። አትፍረድብኝ። ልጄ እኮ ነው። ምን ላድርግ? ልጆት ስለሆነማ አዎ ለልጆት እየተደረጉ እንደሆነ እኮ ይገባኛል። ግን ይሄ ልጅ ወንጀለኛ ነው። ወንጀለኛ አይደለም። ተረዳለች እና ምንድን ነው? እስቲ ልንገርህ በቃ አንዴ ገፍተህ መታል እኮ ወዴትም እንደመጣ ንገሩኝ እስኪ ምንድን ነው? ልጄ ቤት ውስጥ ነው የሚውለው፣ እኔ ውጭ ነው የምለው። እንዴት ብዬ ልግለጸው? ይከብደኛል። እኔ አንድ ልጄ ነው። ይኸውልህ ወጥቶ ሰዎችን አያነጋገርም፣ ሴቶችን አያነጋገር። የዚህ አይነት ጸባይ የለውም። እች ልጅ ግን ከመጣች አንስቶ አይኑ እሱ ላይ ሲወራወር አይቼዋለሁ። ልጄ አልደበቀህም። በቃ ልጄ ከአንድ ሁለት ይሆናል የሚል ነገር ይዤ ነው እና ብዙ ነገር አይቻለሁ። በቃ ይሄ ነገር ወደ ፍቅር በደንበኛ ይለወጣል እያልኩ ነው እንጂ ምን ልበልህ እንዴት እንደሚያረጋት በቃ ከተቀመጠችበት ባትነሳ ደስ ይለዋል። እኔም ጥዬ እወጣለሁ። በቃ ለምን የኔ ሚስጥር ተረዳኝ። የእናት አንጀት
ቆይ ያጠጣት እንዲደፍራት ያደረጉት ምርሶ ነው ወይስ ይሄን ሲያደርግ ያውቃል? እኔ እንደዛ አላደረኩም። እሺ አሁን ይሄ ውሃ ልጄ እንግዲህ አይኑ ተከለዋል ውርውር ብሎ በቃ 10 100 ጊዜ እንደሚጠራት ሲጠራት እኔ ጥዬ እወጣለሁ። በቃ እቺ ልጅ ወደዳት ፈጣሪ ፍሬ ስጥልኝ እያልኩ እንደውም እኔ አልደብቅህም በቃ የእናትና እንዴ ሲደበድባት ሳያዙ እርሶ ሴት ነው እናት ነው እቺ ልጅ እንደዚህ ስትሰቃይስ እንዲህ ሲደበድባት እርሶም ጭምር እንደሚደበድባት አውቃለሁ። እኔ ተጨማሪ ቪዲዮዎችም አሉኝ እንግዲህ በቃ ልጄ ለሁለት ነው እቺ ልጅ የምታሰቃያት የምትደበድባት። ፍሬ ያገኝ እንደው ብዬ ነው። እኔ ሌላ ታሪኩን እኔ እንዴት ብዬ እናት ነኝ እኮ እኔ ሴት ነኝ እኮ እንዴት ብዬ አሁን ሲወረውራት ግን አይኗን ያያታል። ይሄን አውቃለሁ። ሌላ ለማንኛውም እናታችን ከእርሶ ጋር ብዙ የምተማመን አልመሰለኝም። አንዴ ወደ ውጭ ቆዩኝና ወደ ውጭ ቆዩኝ። እሱን አንዴ ደግሞ ላናገረው። ችግር የለም ሰው አይስማ ስሙት ሰው አይስማ አይደለም። አሁን ከሱ ጋር ቆይተ ማለት ፈልጋለሁ። እኔ ልንገርህ ችግር የለውም። አንዴ ከባንደረቦች ጋር ሀብት ንብረቴን እሰጣለሁ። ሰው አይስማ። ልጄንም በቃ አታስደንግጥ። አንድ ልጅ ነው ያለኝ። እኔ እኮ የህግ ሰው ነኝ ያልኩት ነው እኮ በገንዘብ የምደለለው ይመስለው። ይሄ ፖሊስ ጣቢያ ህግ ጋር የምትለው አትበል እባክህ ልጅ ስለ አንድ ልጅ ይሄ በልመና የሚሆን ነገር አለ። እሺ አንዴ ውጪ ጠብቁኝ። እሺ ውጪ ጠብቁኝ። ሰው አይስማው ልጅ በእኛው ይቅር። በእኛው ይቅር። አስተባብልልኝ ዴቦ። አንድ ልጅ አንዴ ከእናንተ ጋር ዴቦ እሱን አስገቡልኝ እናንተ እናታችን እባክዎት አስገቡት። እስኪ ና ቁጭ በል። እናትህ ይወደዋል በጣም ለቤቱ እኔ ብቻ አይደል ያለሁት ብቸኛ ልጃቸውን አይደለ? ይኸውልህ አሁን ከዚህ በላይ አንተን መቀጥቀጥ ምናምን አልፈልግም። ማስቀጥቀጥ እዛው አስወጥቼ ከዚህ በላይ ምን ልገሉ? አንተ እዚህ ልጅ ላይ በደል ስታደርስ ስቀጠቅጣት የኖርከውስ ልደፍራትስ ስትሞክር የደረስኩበትስ አሁን ይኸውልህ ዞሮ ዞሮ እንዲህ ነው እንዲያ ነው ልልክ አልፈልግም። ለምን እንደዚህ እንደምታሰቃያት ትነግረኛለህ? እየሰማኝ ነው አይደል? ለምን እንደዚህ እንደምታሰቃያት ውጪ መክረው ካለ አይደል? መክረው ነው የተመለስከው አይደል? ከአንድ ሁለቴ። ስለዚህ እንድትዋሽኝ አልፈልግም ከዚህ በላይ። እናትም ለአንተ አይደርሱልህ እኮ ለእኔ ሳይሆን አሁን ለእናቴ ስለማስብላት ቢያንስ እንኳን ይሄንን ነገር ውጪ ባይወጣ ደስ ይለኛል። ውጪ እንዳይወጣ የምትፈልግ ከሆነ እቺ ልጅ እኔ ዋናው ዓላማዬ እዚህ ቤት የመጣሁት ልጅቷን ነፃ ለማውጣት ነው። ግልጽ ነው የምናገረው። ልጅቷን ነፃ ለማውጣት ነው የመጣሁት። ስለዚህ እሷን ነፃ አውጥቻት እሄዳለሁ። ግን ምን እንዳደረካት አንድ ባንድ ትነግረኛለህ። ዛሬ ምን እንደጨመርክ ትነግረኛለህ። ምን አይነት መድኃኒት ተጠቅመህ ልታደነዛት ልታፈዛት እንደሆነ ትነግረኛለህ። ከዚህ በፊትም ያደረከውን አንድ ባንድ ግን ትነግረኛለህ። የሆነው እኔ አሁን ለመንገር በጣም ይከብዳል። ግን ብዙ ሰው እንደዚህ ቀርቤ ማወራ ሰው አይደለሁም። ትምህርት ቤትም ስማርም ጓደኞችም የሉኝም። በዛ ላይ ደግሞ ሴት ጓደኛ ምናምን ማውራት እዚህ ቤት ምንድን ነው የምታደርገው አንተ? ሲጀመር ማለት አትማርም አትሰራም ነው? ያው ትምህርት ማትሪክ አልመጣልኝም ወድቄ ነው። ከዛ ስራ ደግሞ መስራት በመሀል ስራ የምፈልግ ያጥቼ ነው ቤት የተቀመጥኩት። በመሀል ስጨነቅ ነው እሷ እናቴ ከዛን ችግር የለም ቃስ ብሎ ይፈልጋል አንተ ቤት ትንሽ ተቀመጥና ትፈልጋለህ አለችኝ። ከዛ ለዛ ነው በቃ ቤት ውስጥ ቁጭ አልኩት። ቤት ውስጥ ቁጭ ስል ደግሞ ስልክ እንደዚህ ብዙም እንትን ብዬ ያደግኩ ልጅ አይደለሁም። የቤት ስራዎችን መስራት ምናምን አልችልበትም። ተስራ ስትመጣ እሷም እዚህ መስራት ስላቃታት እሷን አስገባቻት። ስልክ እኔ እንደዚህ እንትን መልሶ አይደለም ሴትን ማውራት ምናምን አልችልም። በጣም እፈራለሁ። ውጪ ሞጥቼ እንደዚህ ተሰው ጋር ተቀላቅዬ እንትን መልሶ አይደለም። ለዛ ነው እና እሷ ስመጣ ግን ያው ስልክ ያው እኔ ባለኝና እንትን ብቻዬን ለራሴም እንትን ላለው አረካለሁ ማለት ያው ይሄ ፖርኖግራፊ ምናምን አያለሁ። እሺ እና ያው ብቻዬን ነኝ በዚህ እንትን ስለምል ከዛም በኋላ እሷ ተመጣች በኋላ ነው ቀልቤም እሷን እንትን ማለት የፈለገው ማለት ነው። ሴትን እንደዚህ ብዙም እንደዚህ ቀልቤም ስለማላወራ ለሴቶች እንትን ደንታ ምናምን እንደዚህ እንትን የለኝም። ለዛ ነው እሷን መመታትም ደግሞ አንዳንዴም ደግሞ ስለማትሰማኝ በዛ ላይ ንዴት ይኖርብኛል። ከዛም በመሀል ተስፋ ጋር ጸብ እጣላለሁ። የምትመታት ግን ምንም ሳታረግ ነው አይደል? ስጠራት ነው በአብዛኛው እኔ እናደዳለሁ። ስልክ ይቅርታ አድርግልኝና እናቴን ራሱ በጣም ነው የምናገራት ስናደድ ማለት ነው። ስለዚህ ያው ቤት ውስጥ ብቻኛም ስለሆንኩ ወንድም እህት ምናምን ስለሌለ በዚህ መሀልም ብቸኝነት ሲሰማ ደግሞ በጣም ነው የሚያስጠላው። ብቸኝነት ስለሚሰማኝ እና ንዴት ውስጥ እገባለሁ።
በቃ ተው ምናምን ትለኛለች። ያው እኔ ለቤቱ ብቻኛ ልጅ ስለሆንኩ የኔ አባትም የለም፣ ያው በህይወት የለም እሱ። እናቴ ነች እና አባትም እናትም ያሳደገች። ስለዚህ ሰውም በአብዛኛው ስላገለለኝ ከሰው ጋር እንትን ስለ ለሴቶች ደግሞ እንደዚህ እንትን የለኝም፣ ሞራል የለኝም። በቃ ለዛ ነው መመታት። ፍላጎቱም ስላለኝ ነው እሷን እንደዚህ እንትን። ምኑ ነው ፍላጎት ያለው? ወሲባዊ ፍላጎት ነው ያለው? እሷን እንደዚህ እንትን አሁን እንጂ ልጅቷን ወዳት አይደለም። ያው መውደድን ስልክ እንደዚህ ሴቶችን እንደማልወድ ነግሬሃለሁ። እሷን ወድጃት ምናምን አይደለም፣ ግን እንዴት እንደሆነ እንትን ስለፈለኩት ነው ተሷ ጋር እንትን ያልኳት። እና ቆይ ሴት እፈራለሁ አልከኝ አይደለ? በውጪ ሴትም አልገባባም የትም አልወጣም። ታዲያ እቺን ልጅ ምን አድርጊ ነው የምትላት? ያው ያለኝ እንትን ስልክ በቃ ያ እንትን ሀሳብ የሚመጣልኝን ነው የማደርገው። ሴት ልጅ ከፈራ እቺን ልጅ እንደዚህ ለማድረግ ምን አነሳሳ? ያው እንትን ነው ስልክ ይከብዳል። ስልክ ያው የመጣልኝን ነው የማደርገው። ስለ መድፈር እኮ የሚባል ነገር አይደለም። ስልክ በእንትን ጠይቄያታለሁ በአካል ራሱ፣ ግን ያው ፍላጎት ስለሌላት ነው መድኃኒት እንትን እያደረኩ እንትን ብላ። ስለዚህ መድኃኒቱ የበጠበጥከው ልትደፍራት አደንዝዛ ነው አይደል? ይሄ መድኃኒቱ እንደዛ ነው። ምን አይነት መድኃኒት ነው ቀላቅሎ የሰጣት? ያው መድኃኒቱ ራሱ ከየትስ አገኘኸው? ያው እንትን ላለው ይገዛለሁ እንትን ብዬ ከሰውም እንትን ላለው፣ ግን ያው መድኃኒቱን ግን ያው ራሴ ያስታል እና እርግዝና እንዳይፈጠር ብዬ ደግሞ አንድ ላይ ነው እንትን ብለው እንዳታረግዝብህም፣ ከዛ ደግሞ ፌንትም እንድትሰራ ራሷ እንድትስትም አድርገህ ቀላቅለህ ነው የምትሰጣት መድኃኒት። እንደዛ አድርጌ ነው የምሰጠው። ከዛ በየቀኑ አብራት ትተኛለህ? በየቀኑ እንትን ባለኝ ጊዜ ባሰኘኝ ጊዜ ባስፈልገኝ ጊዜ ነው እንትን ብለው። ከዛ ወዲህ ግን ታስጠላኛለች። ቆይሽ ለምንድን ነው እንደዚህ መደበደባት? ስልክ ይሄ በልጅነቴ ነው ፖርኖግራፊ እያየሁ ያደግኩት እና በጣም ፍላጎቱ አለኝ። ስልክ ወጥቼ መናገርም ከሴቶች ጋር ማውራት ምናምን ስለማልችል እሷ ስመጣ ደግሞ እዚህ እድሉን አገኘው። የምመታበት ምክንያት ደግሞ ስመታት የሌለ ነው። ስልክ እኔ ወሲብ የማድረግ እንትን ይጨምራል፣ ስሜት አገኛለሁ። ቪዲዮ ላይ ካየህ አይተዋል፣ ካሜራ ማስቀመጥ ተመቷት በኋላ ነው አይደል መድኃኒቱን ያደረኩት። ያን ጊዜ እኔ ፍላጎት ይጨምሯል ማለት ነው። ስለዚህ ስትመታት በደንብ ስሜት ይነቃቃል። ስለዚህ ለዛ ነው ከእሷ ራሱ ለዛው መድኃኒቱን ወሰደች በኋላ ራሱ እመታታለሁ። ራሷን ከሳተች በኋላ እመታታለሁ። ለምን? ምን አስፈልገ? እሱ ያው እንደነገርኩ ነው፣ እነቃቃለሁ፣ ስሜት ይነቃቃል። እዚህ ጡቷ አካባቢ ነክሳታለሁ፣ አንገቷን ነክሳታለሁ። በቃ ስልክ ከዛ ተተነሳች በኋላ ነው ምኑኝ አሞኝ ነው። ያው ከዛ ወዲህ ነው እኔም እንትን ብለው፣ ግን በዛም ለዛ ነው መጠላትም እንትን ብለው ጥላቻም ሲኖሩ እኔም እዚህ ጋር እንትን ሲሉኝም ለእሷ ስሜት ይኖረኛል ማለት ነው። ስለዚህ የምትመታት ስሜት እንዲነቃቃ ጭምር ነው። ለዛ ነው እና ለዛ እንትን ብለው እንጂ ሌላ እንትን። እናትህም ተባባሪ ናቸው ወንጀለኛ? ያንተ አይደለችም። እንደምትቀጠቅጣትም እኮ ጭምር አውቃለሁ እናትህ። እኔ እንደምመታት እኮ አታውቅም እሷ። ስልክ እኔ ፍላጎት ለእሷ እንዳለኝ ነው የምታውቀው። እኔ ለቤት እሷ ልጅ ትፈልጋለች ትንሽ እንትንም እኔ ብቻ ስለሆንኩ ሌላ ልጅም ስለምትፈልግ የልጅ ልጅ ማየት ስለምትፈልግ ሰራተኛ እንድታስረግዛት ነው የምትፈልጉ የነበረው? አይ አብረን እንድንኖር ነበር። እሷ እንደዛ ነው የመሰላት እንጂ እኔ እንደዚህ እንትን እንደምል በአብዛኛው እንትን። ግን እኔ የምላትን በደንብ ታምናለች። የሆነ ጥፋት ማጥፋች እኔ ራሱ የሆነ ነገር ካረኩ ራሷ ነች እንደዚህ ካልኳት ወደ እሷ ነው እንደምትለው። አንተ የራስን ስሜት ብቻ ነው ጠብቀህ የምትኖረው ማለት። አንተ በጣም ታዳጊ ወጣት ነህ፣ በጣም ልጅ ነህ። ግን ይሄን ያህል በደል የማድረስ ልምዱ ራሱ ከየት እንደመጣልህ አይምሮህ። ሴት ልጅ በዚህ ልክ ማሰቃየት እርግጥ ነው በጣም ብዙ ወጣቶች በፖርኖግራፊ ሱስ ወሲባዊ ቪዲዮን እያዩ ራሳቸውን የሚያረኩ በጣም ተደብቀው ያሉ በጣም ብዙ ወጣቶች አሉ። አንተ ደግሞ ከዛ አልፎ የቤት ሰራተኛ ያገኘው ብለህ በመድኃኒት እያደነዘዝክ ልጅቷን ስትደፍራት ከርመሃል። እንዳታረግዝ መድኃኒት፣ በነገር ላይ ሴት ልጅ እንዳታረግዝ የሚሰጥ መድኃኒት ማህፀን እንደሚያበላሽ ታውቃለህ? እቺ ልጅ አሁን ወደፊት ዓላማ ህይወት አላት።
መውለድ ብትፈልግ አንተ እዚህ ጋር በሰራው ስራ ጽንስም እንዳይኖረው እንዳይዝ ሆዷ ታደርጋለህ። ማህፀን ለራስ ስሜት ስትል ይሄ ሁሉ ወንጀል ማለት ነው። መድፈር፣ መቀጥቀጥ፣ መድኃኒት ማጠጣት፣ የሚያደነዝዛት ነገር እንዲያስተኛት የምታረጋት ነገር ራሱ ቀን በቀን ባበዛው ቁጥር ይሄን ነገር እቺ ልጅ አይምሮ በሽተኛ ነው የሚያደርጋት። እኮ እኔ በቀን እኮ እያደረኩ አይደለም እኮ በወር አንዴም አድርገው። እሺ አሁን እሺ ለኔ እኔስ እሺ ችግር የለም ለእናቴ የሆነ ነገር ለኔ አሁን እሷን እናት እንዳትጨነቅ ስለምፈልግ ይኸውልህ እናትህም ወንጀለኛ እንደሆነች አውቃለሁ። አንተም ወንጀለኛ ነህ። ይኸውልህ አንተ አሁን ይኸውልህ እየሰማኸኝ ነው? እድሜክ ስንት ዓመት ነው? አሁን 20 ዓመት ሞልቷል። ይኸውልህ 18 ያለፈው ማንኛውም ወጣት 18 ዓመት ጀምሮ ካለ አንተ ማገናዘብ ማስተዋል አለብህ። አንተው ለህግ እኔ አቀርብሃለሁ፣ ጣቢያ ልካለሁ፣ ትታሰራለህ። ኧረ በእናትህ እንደዚህ አታርግ። እንዴት እንደዚህ ታደርጋለህ? ትልቅ ሰው ነህ፣ መረዳት ማገናዘብ ትችላለህ። ግን አንተ ያንን አላገናዘብክም። እርግጥ ነው ልጅ ነህ፣ ግን ደግሞ የማገናዘብ እድሜ ላይ ነው ያለው። ስለዚህ አንተን ጣቢያ ባበቃ ህግም አንተን ጣቢያ ፍርድ ይወስንብሃል። እናትም ደግሞ ያንተ ተባባሪ በመሆኗ አሁን እናቴን እንደዚህ ነው ምናምን ስላልክ አይደለም፣ እናት ራሱ ወንጀለኛ ነች። ስለዚህ አንተም እሷም ልጅቷ ነፃነቷን ታገኛለች። ከዚህ በኋላ እኔ በማደርገው አድርጌ ልጅቷን ነፃ አውጣታለሁ። አንተና እናትህ ግን ለህግ ትቀርባላችሁ ማለት ነው። ማቅረብ ካልፈለክ እኔን አቅርበኝ። ግን እሷ ምን አድርጋ ነው ወንጀለኛነቱን? እንግዲህ ይኸውልህ ወንጀለኛነቱን አንተ አትነግረኝም። ማን ወንጀለኛ ማን ንጹህ የሚለውን አንተ አትነግረኝም። እኔ በማስረጃ በመረጃ ነው የምሰራው። ህጋዊ ሰው ነኝ። ስለዚህ አንተንም አስራሃለሁ፣ እናትህም ትታሰራለች። እናታችን ምንም በልመና የሚሆን ነገር አይደለም። እሷን አታስጨንቃት። በልመና የሚሆን ነገር አይደለም። ይነሱ በልመና የሚሆን ሴትማ ሆኖ ሴት ልጅ እንደዚህ ስትበደል ስትገረፍ ሲያሰቃያ ስትደፋ እዚህ ውሃ ውስጥ በጥብጦ የሚሰጣት ማለት ነው። ግልጽ ነው የምናገረው አይደለም። እዚህ ውሃ ውስጥ የሚሰጣት ማህፀኗን የሚያበላሽ መድኃኒት እየቀላቀለ አይምሯን በሽተኛ የሚያደርግ መድኃኒት። እቺ ልጅ አሁን እንግዲህ ለሕክምና ተነሱ። አሁን በሕክምና ይነሱ። ከዚህ በኋላ ከእርሶ ጋር ምንም አይነት በይቅርታ ማልፈው ምንም አይነት ነገር አይደለም። ከዚህ በኋላ ከእናንተ ጋር ምን ለማመጥ እንግዲህ ቤተሰቦቼ የሆነውን ነገር ተመልክታችኋል። እኛም በክትትላችን መሰረት መረጃ ማስረጃችንን ይዘን እናትም ልጅም ወንድ ልጃቸውም ወንጀለኛ መሆናቸውን አረጋግጠናል። እሱም ደፋሪዋ እንደሆነ ረጅም ጊዜ 8 ወር ሙሉ ያንን ነገር ሲያደርግ እንደከረመ መድኃኒት እያደነዝዛት እንደነበር በመድኃኒት እየቀላቀለ ውሃ ውስጥ ይሰጣት እንደነበር እና ይደፍራት እንደነበር ነግሮናል። እኛም በማስረጃ በቪዲዮ የያዝነው ነው። እናትየዋም ደግሞ ይህን ነገር እንደሆነ እንደዚህ አይነት በደል እያደረሰባት እንደሆነ እያወቁ እቺ ልጅ በደል ሲያደርስባት እሳቸውም ዝም ብለው እሳቸውም በደል አድራጊ ሆነው እንግዲህ ኖረዋል። አሁን ደግሞ እንግዲህ እውነት ተዳፍና አትቀርምና እቺ ልጅ ነፃነቷን ማግኘት ስለነበረባት እኛን እንግዲህ ፈጣሪ ልኮላት እቺ ልጅ ነፃ ትወጣለች ማለት ነው። ከዛሬዋ ጊዜ ጀምሮ እነሱን ወደ ጣቢያ ልከናል፣ እናትና ልጅን። አንቺን ደግሞ ከዚህ በኋላ ቀደም ብዬም ቃል ገብቼልሽ ነበረ፣ ምንም ያስፈራሽ ነገር አይኖርም፣ ከዚህ በኋላ እንተጋገዛለን ብዬሽ ነበር አይደለ ብርቄ? ስለዚህ አንቺ ከክፍለ ሀገር ድረስ እንግዲህ አዲስ አበባ ስትመጪ ብዙ ህልም አልመሽ ብዙ ሀሳብ ኖሮሽ ነው የመጣሽው። ስትመጪ ግን እንግዲህ እንደ እድል ሆኖ እንደዚህ አይነት ነገር ውስጥ ገባሽ። 8 ወር ቀላል አይደለም፣ ብዙ ጊዜ ነው። ያውም እየተደፈርሽ ደሞዝሽ ሳይከፈልሽ ቀርቶ እናትየዋም እየቀጠቀጠች ያውላ በደል ደርሶብሽ ኖረሻል። ልጅየውም እየደፈረ እንደፈለገ ሲያሰቃይሽ ከርሟል። ስለዚህ እነሱ ህጉ የሚያደርጋቸውን ያደርጋቸዋል። እኛ ወደ ጣቢያ ልከናል። ሙሉ ማስረጃችንን ሰብስበን እንሰጣለን። ቀረ የምንለውን ነገር በጠቅላላ ስለነሱ ያገኘ ነው። ስለዚህ እነሱን ለጣቢያ ልከን ፍርዳቸውን ያገኛሉ። አንቺ ደግሞ ነፃነትሽን በተቃራኒው ታገኛለሽ ማለት ነው። አትፍሪ፣ አሁንም አትፍሪ። በጣም ውስጥሽ እንደፈራ ያስታውቃል። አትፍሪ፣ ከጎንሻለሁ። ቃል ገብቼልሽ አልነበረ? እኔ ስራ ከዚህ የተሻለ ስራ እንድትሰሪ የቻልኩትን ያህል አደርጋለሁ። የህክምና እገዛ ማድረግልሻለሁ። ያንን ማድረግ ይኖርብሻል አንቺ። ምክንያቱም እየበጠበጠ የሚሰጥሽ ነገር በጣም መርዛማ ጤናማ ያልሆነ ነገር ነው። ሴት ልጅ ነሽ፣ ከማህፀንሽ
እንግዲህ ማህፀንሽ በጣም ጉዳት ሊደርስበት ይችላል። ስለዚህ እሱን እንግዲህ ጤና ምርመራ እንድታደርጊ ያደርጋለሁ። የሚያደነዝዝሽም ነገር ይሄ ነገር ተደጋግሞ እንዲያደነዝዝሽ ሲያደርግ አይምሮሽ እንዲታወክ ያደርጋል። ስለዚህ ሙሉ ምርመራ እንድታደርጊ የህክምና እገዛ እንዲደረግልሽ አደርጋለሁ። እሱን ከጨረስን በኋላ ነው ከዚህም በኋላ ትምህርት ብትፈልጊ ትምህርት፣ ስራ ብትፈልጊ የተሻለ ስራ እንድትቀጠሪ አደርጋለሁ፣ አግዝሻለሁ፣ ቃል ገብቼልሻለሁ። አረብ ሀገር መሄድ እፈልጋለሁ፣ ቤተሰቦቼ መርዳት እፈልጋለሁ ስላችኝ እንደ ነገሩ እያግባባን እየተመካከርን ለአንቺ የተሻለ ቦታ የምትቀመጭበትን ነገር እናመቻቻለን። እሺ ምንም ችግር የለም። ቀረ የምትይኝ እንግዲህ ነገር ካለ እስኪ ንገሪኝ። ቀረ ምንድን ነገር አሁን ስለደረስክልኝ ነው እንጂ እኔ ራሱ ልወጣ ነበር መጀመሪያ አንተ ከመምጣታችሁ በፊት። በቃ ይሄ ነገር እየተደጋገመ ሲመጣ ለደላላ ደወልኩለት፣ እዚህ ቤት ላስገባኝ ለደላላ ማለት ነው። እሺ ሽንት ቤቱ ላገብቼ ስልክ ተደብቄ ደወልኩለት እና እንደዚህ እያደረጉ መውጣት ፈልጋለሁ ሌላ ቤት አስገባኝ ምናምን ነገር ስለው ስልኩን ዘጋብኝ። ከዛ በኋላ ስደውለት ስልክ አያነሳልኝም ጭራሽ። አሁን ሰሞኑን ደግሞ አጠፋው መሰለኝ ስልኬን ጭራሽ አይሰራም ሁላ። እኔ ስደውለት አይሰራም እሱ ስልክ። ደላላው እንግዲህ እንደ ደላላ ኃላፊነት ተቀብሎ አንቺን ከአሰሪዎች ጋር ሲያገናኝሽ ማንኛውም ደላላ ኃላፊነት ወስዶ መስራት አለበት አይደለ? አንቺ በደል ደርሶብሽም ከሆነ አንቺ ማጥፍተሽም ከሆነ ደላላ መሀል ላይ ሆኖ ነገሮችን ማስታረቅ፣ ማግባባት፣ ምስክር መሆን መቻል አለበት። እሱ ግን ያንን አላረገም ነው እያልሽኝ ያለሽው። በቃ ደሞዝ የሚቅርብኝ ብዬ ትቼ ልወጣ ነበር። እና እግዚአብሔር ይመስገን እናንተ ደረሳችሁልኝ። መልካም። ስለ ደላላውም የሰጠሽኝ መረጃ ቀላል የሚባል አይደለም። ስልክና አድራሻውን ትነግሪኛለሽ? እሱንም ስልኩን ከሰጠሽ ለእኔ ቀላል ነው፣ ሁሉንም ማግኘት ለእኔ ችግር የለብኝም። ስለዚህ ብቻ በሚቻለው መረጃዎችን ትሰጭኛለሽ፣ አንዳንድ ነገሮች አድራሻ ምናምን የሆኑ ነገሮች ትሰጭኛለሽ። እሱንም እንግዲህ በክትትል መሰረት አፈላልጌ ለህግ ማቀርበው ነው የሚሆነው። ምክንያቱም ኃላፊነት መውሰድ ነበረበት። አነሰም በዛም ቅጣት ያገኛል እሱ። እንዴት ልጁ ቤት ስለሚውል መውጫ አጥቼ ነው እንጂ የሆነ ሱቅ እንኳን ለመሄድ አያስወጣኝም፣ ራሱ ነው የሚሄደው። እና ወጥቼ ሁላ ደላላውን አናግረዋለሁ ወይ እጠፋለሁ ምናምን ብዬ አስቤ ነበር። እና ቤት ጠዋትም እስከ ማታ ቤት ስለሆነ የሚውለው መንቀሳቀሻ አላገኘሁም። እዛ ነው እንጂ ለመጥፋትም ሁላ እዚህ ቤት ጠፍቼ ለመውጣት ደሞዝ የሚቀርብኝ ብዬ አስቤ ነበር ለመጥፋት፣ እና እድሉን አላገኘሁም። ለዛ ነው። ይሁን መልካም። እስኪ አሁን ከዚህ በኋላ የሆነው ሆኗል። እንግዲህ ከዚህ በፊት ለሆነው ነገር እንግዲህ ምንም ማድረግ አንችልም ነበረ። ግን አሁን ከዚህ በኋላ ግን ለኑሮሽ ግን የሚመችን አይነት እድሎች እንፈጥራለን። ቤተሰቦች የምታግዥበት መንገድ እንፈጥራለን፣ እናስተካክላለን። እሺ እናመቻቻለን፣ እዚያን እናደርጋለን። ቤተሰቦቼ እንግዲህ ያያችሁትን ይመስል ነበረ። ከቴም ጋር እንግዲህ የተወሰነ ቆይታ አድርጌያለሁ። ስለዚህ እሷንም ነፃ አውጥተናታል። ይሄ ለእኛ ትልቅ ነገር ነው፣ የህሊና እርካታ ይሰጣል በጣም። ለእንደዚህ አይነት በደል ለደረሰባችሁ ሰዎች ደርሶ እውነታውን አጋልጦ ወንጀለኞችን ማስያዝ፣ ከዛ ደግሞ ነፃ መውጣት የለባቸውን ሰዎች ነፃ ማውጣት ለእኛ በጣም ትልቅ ነገር ነው፣ ከምንም በላይ ነው። ቤተሰቦች እናንተም አብራችሁን ስለሆናችሁ፣ ሁሌም ከጎናችን ስለሆናችሁ፣ ስለምታበረታቱን፣ በኮሜንት ላይ ሀሳብ አስተያየት በመስጠት ስለምታበረታቱን እጅግ አድርጌ አመሰግናለሁ። ሁሌም ቤተሰቦቼ ስለሆናችሁ አመሰግናለሁ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ኮሜንት ላይ ሀሳብ አስተያየት መስጠቱን ቀጥሉበት። ያ ያግዘናል፣ ቤተሰብነታችንን ያጠነክሯል። ቤተሰቦቼ እንግዲህ በሌላ ታሪክና ቪዲዮ እስክመለስ ድረስ እወዳችኋለሁ። ቤተሰቦች ሰላም ክረሙ።